ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የስኪድ ጌም የመጀመሪያው ምዕራፍ ክፍል ደግሞ 8ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። ባለፈው ክፍል አይተን እንዳቆም ነው የአምስተኛው ዙር ጨዋታም ደርሶ ጨዋታውን በብርጭቆ በተሰራም ድልድይ ላይ መሻገርም ሆኖ በዛም ጨዋታ ላይ በዛ ያሉ ከ16ቱ 13ቱ ተጫዋቾች ተቀንሰው ሲያንግ፣ ሳንጉ እና ሲቢያክ ብቻ ወደ መጨረሻውና ስድስተኛውም ዙር ሲያልፉ አይተን እንዲሁም በሌላ በኩል መርማሪው ጂን የያዘውን መረጃ በመያዝ አምልጦ ደሴቲቷን ለቆ ሲወጣና ፒንክ ለባሾቹ ከናለቃቸው እሱን ለማደን እነሱም ሲወጡ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው መርማሪው ጂን ባህር አቋርጦ በሰላም መሬትም አግኝቶ እዛም ላይ በፌስታል ጠቅልሎ የያዘውን ስልክም አውጥቶ ያገኘውንም መረጃ ለፖሊሶች ለመላክ ሲሞክር ቦታውም ላይ ኔትወርክ ስላልነበር ኔትወርክ ለማግኘት ፍለጋ ወደ ተራራውም ለመውጣት በፍጥነት ሲሮጥ እያየ ነው። ትዕይንቱም ወደ ተጫዋቾቹ ጋር መልሶን የቀሩት 3 ተጫዋቾችም ከጨዋታው በኋላ ወደሚተኙበትም እየሄዱ ሲያንግም ሳንጉሁን እያስቆመው ባሳለፉት ጨዋታ ላይ ከፊቱ የነበረውን ተጫዋች ለምን ገፍትሮ እንደገደለው ይጠይቀዋል። ሳንጉሁን በንዴት ያንን ሰውዬ ባይገፈትረውና ባይገለው ኖሮ ሁላችንም እንሞት ነበር። ሰውየው እንዳለ ተጫዋቾች ሲሞቱ እያየ አንድም ነገር ሳይተነፍስ የራሱ ተራ ሲደርስ ነው መናገር የጀመረው እያለ ለማስተባበል ቢሞክርም ሲያንግ ግን አንድም ከሳንጉ አፍ ውስጥ የሚወጡትን ቃላቶች ሳያምነው ሰውየው እንደሆነ እዛ ድረስ ያደረሳቸው። ቆይ እኔስ ብሆን ኖሮ ከፊትክ የነበርኩት ገፍትረክ ትገለኝ ነበር ወይ እያለም ያፋጥጠዋል። ሳንጉሁም ቀበል አድርጎ ሁሌ አንተ አስተሳሰብክ እንደዚህ የደቀመና ድድብና የበዛበት ስለሆነ ነው አብረን አድገን ወደ ኋላ የቀረከው ብሎት ያርፋል። ሲያንግም ሳንጉ በሚለው ነገር እስካሁን ታገስኩክ በሚል አስተያየት እያየው በንዴትም አንተም በድሮና በሰፈራችን ምርጡና ጎበዙ ብትባልም አሁን ግን እዚህ አብረን ተገናኝተናል ይለዋል። እንደዚህም እየተነጋገሩ ባሉበት ሰዓት ፒንክ ለባሾቹም ወደ ውስጥ በመግባት ለመጨረሻው ዙር የደረሳችሁ ተጫዋቾች እናንተ ናችሁ እንኳን ደስ አላችሁም እያሏቸው ለዛም ጥሩ ስጦታ አዘጋጅተንላችኋል። ከዛ በፊት ግን ያመጣንላችሁን ልብስ ቀይሩም ይሏችኋል። እዚህ ጋር ግን ያሉበትን ክፍል ልብ ብላችሁ ካያችሁት እያንዳንዱ እስካሁን በየዙሩ ሲጫወቱ የነበሩት ጨዋታዎች በስዕል መልኩ ተስለው እናያችኋለን። አስቡት፣ ከመጀመሪያው ጀምሮ እነዚህ ስዕሎች ነበሩ ማለት ነው። ዋው! እነ ሲያንግም የመጣላቸውን ልብሶች ለመቀየር ወደ መጸዳጃም ቤት ገብተው ሲቀይሩና እኛም በምስላችን ሲቢያክ ከጨዋታው በኋላ በተፈነጣጠረው የብርጭቆ ፍንጥርጣሪም ሳቢያ በጣም ተጎድታና በተለይ ደግሞ ተለቅ ያለም የብርጭቆ ስባሪ ሆዷም ላይ ተሰክቶባት እናያታለን። እሷም እዛው መጸዳጃ ቤት እንዳለች እንደምንም ጨክና የተሳካባትን ብርጭቆ ነቅላ የሚፈሰውንም ደሟን ለማቆም በቲሸርት ተቀልሏለች። በዚሁ ትዕይንቱ ወደ መርማሪው ጂን ጋር መልሶ ይዞን ሄዶ ጂንም ያንን ኔትወርክ ለማግኘት በፍጥነት ተራራውን እየወጣ በተመሳሳይ እየተከተሉት የነበሩት ፒንክ ለባሾቹም ከና አለቃቸው ጂን የደረሰበት ቦታም ደርሰው ጥቁር ለባሹም ሰውዬ ጂንን በህይወት ይዘውት እንዲመጡም አዞ እሱም ጂን ባህሩን ለማቋረጥ የተጠቀመበትን ኦክሲጅን በጥይት ተኩሶ ይበሰዋል። በዚህ ጊዜ ተራራውን በፍጥነት እየወጣ ያለው ጂንም የተኩሱን ድምጽ ሲሰማ በድንጋጤ እዛው ባለበት ተደብቆ ባገኛ ትንሽዬ ኔትወርክ ለአለቃውም ደውሎ የተፈጠረውን እየተናገረ ቦታውን ፈልገው ሙሉ የፖሊስ ቡድን እንዲላክለት ለመናገር ቢሞክርም ያው ኔትወርኩ ሲያዝገው ስልኩንም ዘግቶ ቢያንስ ያነሳቸውን ፎቶዎችና የቀረጻቸውን ቪዲዮዎች መርጦ ለመላክ ሲሞክር እናየዋለን። ወደ እነ ሲያንግ ጋም ስንመለስ እነሱም የመጣላቸውን ልብስ ከቀየሩ በኋላ አዲስ የሰጣቸውን ከኋላ ቁጥራቸው የተጻፈበትንም ሱፍ ለብሰው እያየናቸው በጣም ትልቅ 3 ማዕዘን ቅርጽ ያለውም ጠረጴዛም ላይ ተቀምጠው እስከዛሬ የማይረባ ምግብ ያበሏቸውን ለመካስ በሚመስል መልኩ ግሩም ምግብም ቀርቦላቸው እነሱም ለቀናት ደና ምግብ ያላገኘውን ሆዳቸውን ሲጠግኑም እያየናቸው በተቃራኒው ግን ክፉኛ ተጎድታ ያለችው ሲቢያክ ግን መብላት እስከሚያቀታት ድረስ ደርሳ እንመለከታታለን። በድጋሚ ወደ መርማሪው ጂንጋም ስንመለስ እሱም እነዛን ፋይሎች ለመላክ እየሞከረ በነበረበት ሰዓት በፒንክ ለባሾቹ ከርቀት ታይቶ እግሬ አውጪኝ ብሎ ቢፈረጥጥም በስተመጨረሻ ግን ሄዶ የተራራው ጫፍ ላይም ደርሶ መሄጃ ያጣል።
ከኋላውም እየመጡ የነበሩት ፒንክ ለባሾችም ደርሰውበት እሱም ወዲያው ሽጉጡን ወደ እነሱ ደቅኖ ፖሊስ እንደሆነና የሚሰሩትን ሁላ ፖሊሶች ስላወቁ በቅርቡም እዚህ ስለሚደርሱ መሳሪያዎቻቸውን እንዲጥሉም ሲናገር ጥቁር ለባሹን ሰውዬ ቦታው ላይ ደርሶ የኮሪያ ፖሊሶች በፍጥነት ምንም አይነት መልስ እንደማይሰጡ ሲቀጥል እዚህ ቦታ ላይ ምንም አይነት ኔትወርክ ስለማታገኝ ምንም መረጃ አላክም እያለው የያዘውን ስልክ ለሱ እንዲሰጠው እየጠየቀው ያንንም ካደረግ ህይወትህን አቆይልካለሁ ይለዋል። መርማሪው ጂን ግን እምቢ እኔ የምለውን ስሙ ቢልም ጥቁር ለባሹ ሰውዬ ግን ቀበል አድርጎ የያዝከው ሽጉጥ 5 ጥይቶች ነው የሚይዘው። በፖሊስ ህግ መሰረት ደግሞ 2 ጥይቶች ይወጣሉ። ስለዚህም 3 ይቀራሉ። ከ3ቱ ደግሞ አንዱን እዚህ የእኛን ሰው ገደልክበት፣ አንዱን ደግሞ ቁልፍ ገነጠልክበት። ስለዚህ አሁን ሽጉጥ ውስጥ የቀረው 1 ጥይት ብቻ ነው ብሎት ያርፋል። ህርፍ ጂንም ሰውየው የሚለውን ከሰማ በኋላ 1 ጥይት አንተን ለመግደል ይበቃኛል ብሎ ሽጉጡን ያቀባብላል። ጥቁር ለባሹን ሰውዬ ግን አሁንም ቢሆን አልሰማ ብሎ ወደፊት ሲራመድ ጂንም የቀረችውን ጥይት ትከሻው ላይ ተኩስበታል። በዚህ መልኩ ጂን ሽጉጥ ውስጥ ያለችው 1 ጥይትም ስታልቅ ጥቁር ለባሹን ሰውዬ ከዚህ በኋላ እንዳበቃና እጁን እንዲሰጥ ሲነግረውም ጂን ግን በሚሰማው ድምፅ ግራ እየተጋባ መጥቶ ቆይ ግን ማነህ አንተ ብሎ በሚጠይቅበት ቅጽበት እስካሁን በጥቁር ማስክ ተከልሎ የነበረው ሰውዬም ማስኩን በቀስታም ያወልቋል። ጂን እስከ ዛሬ ሲፈልገው የነበረው የገዛ የራሱ ታላቅ ወንድም ኢንሆ ነበር። ጂንም በሚያየው ነገር ክው ብሎ ለምን እያለም ሲጠይቅ ወንድምየውም እጁን እንዲሰጥ ቢጠይቀውም ጂንም እምቢ ሲል ሰውየውም እዛው ሽጉጡን አውጥቶ የጂን ትከሻም ላይ ተኩሶ ወደ ባህር ውስጥ እንዲወድቅ በማድረግ የገዛ ወንድሙን ሲገለው እናየዋለን። በዚህ ወደ ሲያንግ ጋም ስንመለስ ሲያንግና ሳንጉ የቀረበላቸውን ምግብ በፍጥነት በልተው ሳህኑም እየተነሳ ሴቢያ ግን በጣም ትንሽ እንደበላች እያየናት እዛውም ከምግቡ በኋላ በጣም የሚገርም ነገር ይፈጠራል። ምን አትሉም? በፒንክ ለባሾቹ በኩል ለእያንዳንዱ ተጫዋቾች ሲበሉት የነበረውን ስጋ ሲቆርጡበት የነበረውን ቢላ ፊት ለፊታቸው ያስቀምጡላቸዋል። ያው የመጨረሻው ጨዋታ ከመጀመሩ በፊት ተገዳደሉም ይመስላል። ብቻ 3ቱም ቢላውን በመያዝ ወደሚተኙበት ሲመለሱ በፍርሃት ተራርቀው ተቀምጠው የተያዩ በመሃልም ሲያንግ በህመም ምክንያት በጣም ታማ ሸለብ ያረጋት የነበረችው ሴቢያ ጋር በመሄድ ይጠራታል። እሷም ሊገላት መስሏት በድንጋጤ ካሸለበችበት ስትነቃ ሲያንግ ግን እንድትረጋጋና ስለቱን የያዘው ማንንም ለመጉዳት ሳይሆን ከሳንጉ ራሱን ለመከላከል እንደሆነ ነግሯት እዛውም አጠገቧ ቁጭ ብሎ አንድ ቡድን ሆነው ቀውሱን ሳንጉን አሸንፈን ማንነታችንን ማሳየት አለብን፣ ከዛም ይህንን የገንዘብ ሽልማት ተከፋፍለን በነፃነት ከዚህ ቦታ መሸሽ ነውም እያላት ሴቢያክም ብዙ እንዳላመማት ለማስመሰል ህመሟን ዋጥ አድርጋ ገንዘቡን ካሸነፈ ምን ሊያደርግበት እንዳሰበ ትጠይቋለች። ሲያንግም ቀበል አድርጎ በመጀመሪያ ያሉበትን ብድሮች እንዳለ እንደሚከፍል ቀጥሎም እድሜ ልኳን ስትሰቃይ ያለችውን እናቱን በጣም ትልቅና አሪፍ የገበያን ቦታ እንደሚሰራላት እናም ከዚህ ተቆቃ ህይወቷ እንደሚያላቅቃት በስተመጨረሻ ደግሞ በህይወቱ ቢያንስ ለመጨረሻ ጊዜ ለሴት ልጁ እውነተኛ አባት መሆን እንደሚፈልግ ሐዘን በተሞላበት አንደበት ይነግራታል። ሴቢያክም የልጁን እድሜ ጠይቃው የእሷም ወንድም 10 ዓመቱ እንደሆነና አሁን ላይ ማደጉ ውስጥ ብቻውን እንዳለ እናታቸው ደግሞ በስደት ሳይሳካላት እዛው የነበሩበት ሀገር እንደቀረች እናም ለወንድሟ ከዛ ማደጎ ቦታ አስወጥታው አሪፍ ቤትም ገዝታ እንደምታስገባው ቃል የገባችለትን ሁላ ትነግረዋለች። ሲያንግም ለዛ የሚያገኙት ገንዘብ ከበቂ በላይ እንደሚሆንላት ሲነግራት ሴቢያ ግን የሆዷን ህመም በሆዷ ይዛው አሁኑኑ አንድ ነገር ቃል እንዲገባላት ትጠይቋለች። እሱም ከዚህ መዓት ውስጥ አንዳቸው እድለኛ ሆነው ከወጡ አንዳቸው የአንዳቸውን የሚወዱትን ሰው መንከባከብ እንዳለባቸው ነበር። ለዛም በመሐላ አስደግፎ ቃል እንዲገባላት ሲያንግን ብትጠይቀው ሲያንግ ግን እንደዛ አትበይ፣ ሁለታችንም ከዚህ በሰላም በህይወትም እንወጣለን በማለት ከፊት ለፊቱ እንቅልፍ እያዳፈ ያለውን ሳንጉን ወቅቶ ለመግደል ከተቀመጠበት ተነስቶ ወደፊት ይራመዳል። ሳንጉም ሙሉ ለሙሉ በእንቅልፍ ተሸንፎ ሲያንቀላፋም እያየ ነው። ሲያንግም በፍጥነት ወደሱ መራመዱን ሲቀጥል ሴቢያክ ድምጿን በትንሹም ከፍ አድርገው አታድርገው፣ አንተ እንደዚህ አይነት ሰው አይደለክም፣ አንተ ጥሩ ልብ ያለክ ሰው ነህ ስትለው ሲያንግም እርምጃውን ገታ አድርጎ ወደ ራሱን በመመለስ
ሐሳቡን ሲቀይርና በተመሳሳይም ሴቢያክ ይህንን ተናግራ እዛው ራሷን ትስታለች። ሲያንግም ሴቢያክ ራሷን መሳቷን ሲያይ በድንጋጤ ሊረዳት ቢሞክርም ምንም ስላልቻለ እርዳታም ፍለጋ በሩጫ ወደ በሩን በመሄድ እየጮኸ በጣም ብዙ ደም እየፈሰሳትና እየሞተች ያለች ተጫዋች አለች ቢልም ምንም አይነት መልስ ያጣል። ግን ትንሽ ቆየት ብሎ መብራቱን በመብራት ፒንክ ለባሾቹን ተከታትለው ወደ ውስጥ መግባት ይጀምራሉ። ሲያንግም ሴቢያክን ሊረዷት መስሎት ዶክተር አምጡላት ቢልም እነሱ ግን በተቃራኒው አንድ ተጫዋች ሲሞት የሚገባበትን ሬሳ ሳጥን በመያዝ ነበር የመጡት። ሴቢያክ ሞተች ማለት ነው። ሲያንግም ከው ብሎ ሴቢያክ ወደተኛችበት አልጋ አይኑን ሲወረውር በሚያስደነግጥ መልኩ ሳንጉ የተሰጣቸውን ስለት በመያዝ አልጋዋ ፊት ቆሞ ነበር። ሳንጉሁ ነበር በያዘው ስለት የሴቢያክን አንገት ወግቶ የገደላት። ሲያንግም በሩጫ ወደ ሴቢያክ ሄዶ ሲያያት አንገቷ ተወግቶ እንደተገደለች ያያል። በንዴትም እሱም ስለቱን በመያዝ ወደ ሳንጉም ተንደርድሮ ሊወጋው ሲል በፒንክ ለባሾቹም ተመቶ ይወድቃል። በስተመጨረሻም ሴቢያክ ይህንን ሁላ መከራና ጭንቀት አልፋ መታ በሳንጉም ተገላ ያሰበችውን ሳታሳካ ሬሷም በፒንክ ለባሾች ሬሳ ሳጥን ውስጥ ሲገባ በስክሪኑም ላይ 2 ተጫዋቾች እንደቀሩና ገንዘቡም 45 ሚሊዮን 400 ሺህ እንደገባ እናያለን። ሁለቱ ተጫዋቾች ደግሞ አብሮ አደጎቹ ሳንጉሁና ሲያንግ ናቸው ይመስለናል። አጫዋቾቹ የመጨረሻው ጨዋታ ለመጫወት 2 ተጫዋቾች ብቻ እንደሚያስፈልጉ ስለሚያውቁ እንዲቀናነሱ አስቀድመው ስለተሰጧቸው። ሳንጉም ሴቢያክን ገደላት። ግን ሲያንግ ተናዶ ሳንጉሁን ሊገለው ሲል አስቆሙት። ለምን? እዛው አንደኛውን ከገደለው የመጨረሻውን ጨዋታ የሚጫወት ሰው ስለማይኖር። እና እንዴት ነው ፊልም ወዳጆች? ስኩዊድ ጌም የመጀመሪያው ምዕራፍ ክፍል 8ን ወደዳችሁት? እንዲህ እያልን የዚህኛው ምዕራፍ የመጨረሻው ክፍል ላይም እየተቃረብን መተናል። በመጨረሻው ዙር ጨዋታስ ላይ ማንን አሸንፎ ይህን ሁላ ገንዘብ የሚወስድ ይመስላችኋል? በቀጣይ አብረን የምናየው ይሆናል። እስከዛ ግን ይህችን ቪዲዮ እንደተለመደው አነስ ያለች 2000 ላይክ በአናቷ አስገቧት። እንዲሁም ሰብስክራይብ ያደረጋችሁን ወዳጆቻችን ሰብስክራይብ እያደረጋችሁ ይህን ፊልም ላላዩት ደግሞ ሼር እያደረጋችሁላቸው አብሮነታችሁን አሳዩን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።